ዓለም በመካከለኛው ምስራቅ ጦርነት በተጠመደበት ወቅት የራሻና የዩክሬን ጦርነት እጅግ አስፈሪ ወደ ተባለ ደረጃ አድጓል። ጦርነቱ አዲስ ስትራቴጂያዊ ምዕራፍ ላይም ደርሷል። ሩሲያና ዩክሬን ጦርነቱን ከጊዜ ወደ ጊዜ እያወሳሰቡት እና እያላቁት መጥተዋል። የተራቀቁ የጦር መሳሪያዎች ጦርነቱን የውድድር እና የሙከራ ሜዳ አድርገውታል። እስከ ቅርብ ቀናት ድረስ ዩክሬን እጅግ ብዛት ያላቸውን ድሮኖች በአንድ ጊዜ ሩሲያ ላይ ታዘንብና እጅግ ግዙፍ መጠነ ሰፊ ጉዳት ታደርስ ነበር። Ukraine, as tonight warehouse workers are among 8 killed in the most lethal attack inside Russia in 2 years. As Local 10, Glenna Milberg reports the Ukrainian military has confirmed that they carried out those attacks. አሁን ነገሩ ተቀያይሯል። ሩሲያ ከ160 በላይ ሚሳኤሎችና ድሮኖችን በአንድ ጊዜ እያስወነጨፈች ሲሆን ከዚህ መካከል የቴክኖሎጂ ምጥቀታቸው እጅግ ከፍተኛ እንደሆኑ የሚነገርላቸውን ኢስካንደርና ዚርኮን የተባሉ ሃይፐርሶኒክ ሚሳኤሎችን አሁን ራሻ እየተጠቀመች ትገኛለች። አብዛኞቹ ከድምጽ እጥፍ የሚጓዙም ጭምር ነው። ከ3 እስከ 5 ድረስ ማጠፍ ይችላሉ እየተባለም ጭምር ነው። የትኛውም የምዕራቡ ሀገር የአየር መቆሚያዎች ፈጽሞ ሊከላከሏቸው፣ ሊያስቆሟቸው፣ ሊቀለብሷቸው እስካሁን ድረስ አልተቻላቸውም። ይህንን ቴክኖሎጂ ራሻ ለኢራን አሳልፋም ሰጥታታለች። አሁን ኢራን እያደረገችው ያለው መጠነ ሰፊ ውድመቶች በእነዚህ በራሻ ቴክኖሎጂዎችም ጭምር ነው። ቴክኖሎጂው አሁን የአሜሪካ ራስ መታት ሆኗል። የኔቶ መደንበሪያም ጭምር ሆኖለታል። ይህ ጥቃት ተራ ወታደራዊ እርምጃ ብቻ አይደለም። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦርነቱን ወደ ከፋና ወደ ላቀ የቴክኖሎጂ ምዕራፍ እንደተሸጋገረ ማሳያም ጭምር አድርገው እያቀረቡት ነው። ለምዕራባውያንና ለኬቭ ታላቅ መልእክትም እያስተላለፉበት ጭምር ነው። የዩክሬን ዋና ከተማ ላይ ኬቭ ላይ ከ160 በላይ ሚሳኤሎች ዘንበዋል። እስካሁን ድረስ አልቆሙም። አሁንም ጦርነቱ በየሌሊቱ እየተፋፋመ ይገኛል። እጅግ ጥቂቶቹ መክነዋል። ብዙዎቹ ደግሞ በመኖሪያ ቤቶችና በድርጅቶች ላይ አርፈዋል። የኃይል ማመንጫዎችም የጥቃቱ ሰለባ ሆኗል። የሟቾች ቁጥር እስካሁን በውል አልተለየም። አንዳንዶች ግን አሁንም ከፍርስራሾች ውስጥ እየተገኙም ጭምር ነው። ሩሲያ አሁን በጦርነቶች ላይ ተግባራዊ እያደረገች ያለችው የማጥቃት ስልትን ስንመለከት የአየር መከላከያ ስርዓቶችን በማታለልና ግራ በማጋባት እየተጠቀመች ትገኛለች። ሩሲያ አጥፊ የተባሉ ድሮኖችን እና አጭር ርቀት የሚጓዙ ሚሳኤሎችን እያስወነጨፈች ትገኛለች። ዋና ዓላማዋ የዩክሬንን አየር መቃወሚያዎች ፓትሪዮቶችን ሙሉ በሙሉ ከስራ ውጪ ማድረግ ነው። የሩሲያ ሁለተኛ ዓላማ ደግሞ ይህ ነው። የጦሩንና የአየር መከላከያ ስርዓቱን ትኩረታቸውን በእኩል ጊዜ መበታተን። ይህ እጅግ ውጤታማ የተባለ የጦርነት ስልትም ጭምር ነው። ሩሲያ የመጀመሪያው ሞገድ ላይ ይሄንን ታከናውናለች። በሁለተኛው ሞገድ ደግሞ ይሄንን ታረጋለች። ሰከንድ ዌቭ ትለዋለች። የዩክሬን አየር መከላከያ ከተጋለጠ እንዲሁም አቅሙን በትንንሾቹ ላይ ከጨረሰ ከተዳከመ በኋላ የላቁ ሃይፐርሶኒክ ሚሳኤሎች በራሻ ይተኮሳሉ። ዚርኮን ዋና ዋና የተባሉትን የኬቭ መሰረተ ልማቶች፣ የኃይል ማመንጫ ተቋማቶች፣ ወታደራዊ ማዘዣ ጣቢያዎችን ሙሉ በሙሉ እያወደመ ይገኛል። ራሻ አሁን ጥቅም ላይ እያዋለቻቸው ያሉት ሚሳኤሎች በሁለት ይከፈላሉ። ኢስካንደር የመጀመሪያው ነው። ተዘጋጅቶ ፍጹም ኢላማውን ሳይስት ለመተኮስ 4 ደቂቃ ይፈጅበታል። በ4 ደቂቃ ውስጥ ሙሉ በሙሉ ኢላማውን አለሞ ማጥቃት ይችላል። ሚሳኤሉን በፍጹም መመከት አይቻልም፣ ምክንያቱም እጅግ ፈጣን የተባለም ጭምር ስለሆነ ነው። ራሻ በሁለተኛ ደረጃ እየተጠቀመች ያለችው ዚርኮን ሚሳኤልን ነው። ዚርኮን አዲስ የተባለ ሚሳኤል ነው።
ይህ ሚሳኤል በመጀመሪያ የተነደፈው እንደ ጸረ መርከብ መሳሪያም ጭምር ነው። አሁን መሬት ላይ ላሉ ኢላማዎች ራሻ እየተጠቀመችው ትገኛለች። እጅግ ውጤታማም የተባለም ጭምር ነው። ዚርኮንን ስንመለከት የአየር መከላከያ ስርዓቶች አይተውት አጸፋ ምላሽ ለመስጠት ሲዘጋጁ ሚሳኤሉ ኢላማው ላይ በፍጥነት ይደርሳል። በፍጥነቱ የተነሳ የትኛውም የምዕራቡ ዓለም የአየር መከላከያ ሂደቱን ራሱ ለመከታተል ፈጽመው አልቻሉም። አሁን የአሜሪካም የእንግሊዝም የኔቶም ችግርና ራስ ምታት ሆኗል። እስከዛሬ ድረስ ራሻ በውል አልተጠቀመችውም። አሁን በይፋ ወደ አገልግሎት አውጥተዋለች። የዩክሬን ፕሬዝዳንት ዜሌንስኪ ጥቃቱ ዙሪያ ላይ ምላሽ ሰጥተዋል። በባላስቲክ ሚሳኤሎች የተፈጸሙት ትልልቅ ጥቃቶችን አውስተዋል። አሁን አደገኛ ሁኔታ ላይ እንገኛለን ብለዋል። ኪየቭና አካባቢው የሩሲያ ዋነኛ ኢላማ ነበሩ ብለውም ተናግረዋል። በጥቃቱ ላይ ብዙ ቀናት ተዘጋጅተውበታል። ዝግጅቶቻቸውን ሙሉ በሙሉ ስናጠና ነበር ብለውም ተናግረዋል። ሚሳኤሎቹን ሲያከማቹ ነበር፣ ወደ መተኮሻ ቦታም ሲወስዱት ተመልክተናል ሲሉም ተናግረዋል። በእርግጥ አሁንም ስጋቱ አለብን ብለዋል። Today was one of the largest attacks carried out with ballistic missiles. Kyiv and the surrounding region were the Russians' primary target. They had been preparing this attack for several days, stockpiling missiles. Of course, the danger remains even now, and this must be taken into account. Russia is placing its bets on ballistic missiles, and it is because of them that Putin still believes in his war. ኪየቭ የበቀል እርምጃዎችን ጀምራለች። በጥቁር ባህር ላይ የሩሲያ ነዳጅ ጫኝ ታንከሮችን እያጠቃች ትገኛለች። አሁን ጦርነቱን ስንመለከት ዩክሬን በጣም ርካሽ ድሮኖችን፣ እጅግ መጠነ ሰፊ ውድመቶችን በአንድ ጊዜ እያደረሰች ትገኛለች። ሩሲያ እጅግ ውድ የሆኑ ሚሳኤሎችን እየተጠቀመች ትገኛለች። ጦርነቱ በቴክኖሎጂ እየተነሳ እየተወሳሰበ ይገኛል። የሰው ልጅ እጅግ የከፋ ዋጋም እየከፈለም ጭምር ነው። በዩክሬን ውድመቱ እጅግ አሳቃቂ የሚባል ደረጃ ላይ ደርሷል። በዩክሬን አቅራቢያ የቱርክ መርከብም ተመታለች። ዩክሬን ራሻን ወቅሳለች። አሁን ጣት መቀሳሰር ጀምሯል። ጥቃቱን እኔ ያልፈጸምኩትም እያለችም ጭምር ነው። በጥቃቱ ከ6 በላይ የመርከቡ አባላት ተገለዋል። የተቀሩት ደግሞ የደረሱበት እስካሁን ድረስ አልታወቀም። Ukraine has blamed Russia for a deadly strike on Turkish cargo ship. Hours after Moscow fired a fresh barrage of missiles at Kyiv, Ukrainian Navy alleged that a Russian missile strikes on a Turkish-owned cargo ship carrying grain. አዳሩን በደረሰ ጥቃት ደግሞ የፖስታ ተርሚናሎች እና ሰራተኞችም በአንድ ላይ ሞተዋል። Ukraine's Kharkiv Regional Military Administration have confirmed that these 3 people have died and 20 others sustained injuries in Russia's airstrikes on a postal terminal. ሞስኮ በተመሳሳይ ከ400 በላይ ድሮኖች ኢላማ አድርገዋት አድረዋል። ስትጨነቅ ውላም አድራለች። የሞስኮ ከንቲባ እንዳሉት ከሆነ አብዛኞቹን የአየር መከላከያዎች አውድመዋል። ጦርነቱን ሊያባብስ ይችላል የተባለ ጥቃት በዩክሬን ተፈጽሟል። የሩሲያ ነዳጅ ጫኝ መርከብ ተመታለች። መርከቡ ሲመታ ደግሞ የሚያሳይ ምስልም በማህበራዊ ሚዲያ ላይ ተጋርቷል። ሩሲያ ለዚህ ጠንካራ አጸፋ ትመልሳለች ተብሎ ይጠበቃል። Forces directly struck what it called 3 Russian Shadow Fleet tankers in the Black Sea. It said the strikes targeted facilities that support and fund Russia's military campaign. ዩክሬን ስለ መርከቡ እንዳለችው ከሆነ የምዕራባውያንን ማዕቀብ ለማምለጥ እየተሞከረ ነበር፣ የራሻን የጦር ምንጭም ነበር ብላ ተናግራለች። ራሻ ገቢዋን የምትሰበስበው በእነዚህ በድብቅ መርከቦችም ጭምር ነው ብላ ተናግራለች። ራሻ ለሌሊቱ ጥቃት ምላሽ ሰጥታለች። በደቡብ ዛፖሬዥያ የሚገኙ ህንፃዎችን በቦምብ አጥቅታለች። ከ3 በላይ ሰዎች ሞተዋል። On residential buildings in the southern city of Zaporizhia. የራሻ የኒውክሌርና ቦምብ ጣይ አውሮፕላኖች በኔቶ ደጃፍ ላይ ብቅ ብለው ታይተዋል። ኔቶ ተደናግጧል። Nuclear capable Russian bombers have once again appeared at NATO's doorstep.
Moscow has released fresh visuals. ሞስኮ ቲዩ የረጅም ርቀት ስትራቴጂካል ቦምብ ጣዮችን አውሮፕላኖችን በባልቲክ ባህር ላይ አሳይታለች። ሱ-35ኤስ ተዋጊ ጀቶች አውሮፕላኑን አጅበው ሲንቀሳቀሱ ነበር። ራሻ የቦምብ ጣዩን አውሮፕላን በማኮብኮቢያ ላይ ያደረገውን ትርኢትም አሳይታለች። ራሻ የሰጠችው ተልዕኮ ከ4 ሰዓት በላይ እንደፈጀም ተነግሯል። የራሻ የመከላከያ መስሪያ ቤት እንዳሳወቀው ከሆነ እንደዚህ አይነት ተልዕኮችን እየተከናወኑ ያሉት በዓለም አቀፍ ሕጎች መሰረት ነው። በሰሜን አትላንቲክ፣ በባልቲክ እንዲሁም በፓሲፊክ ቦታዎች ላይ ቅኝት አድርገናል ብለው አሳውቀዋል። The crews of Russia's long-range aviation regularly conduct flights over the neutral waters of the Arctic, the North Atlantic, the Pacific Ocean, and the Baltic Sea. Such missions have been carried out in accordance with international rules. አውሮፓ ግን ነገሩ አሳስቧታል። በባልቲክ እንደዚህ አይነት የኒውክሌር ስጋት ችላ የሚባል ፈጽሞ አይደለም። ኔቶ በተጠንቀቅ ቆሟል። ሱ-35ኤስ ኒውክሌሩን አጅቦ ሲንቀሳቀስም ታይቷል። የኔቶ ጀቶች ለማስጠንቀቂያ ወይንም ለስለላ ወደ አውሮፕላኑ ቢጠጉ ይህ ጀት ምላሽ ይሰጣል ተብሎ ይጠበቃል። ግን ነገሩን ላለማጋጋል ሲባል ኔቶ በዝምታ አልፎታል። ራሻ የበረረችበት የባህር ክፍል የኔቶ ሐይቅ ይባላል በተለምዶ። ራሻ በጦርነቱ መሰላቸቷን ግልጽ እያደረገችም ጭምር ነው። አሁን ይለይልንም እያለች ነው። ፊንላንድና ስዊድን አሁን ህብረት እየፈጠሩ ነው። ወደ ኔቶ ከተቀላቀሉ በኋላ የአየርና የባህር ኃይላቸውን በፓትሮል እያሰማሩ ይገኛሉ። ቁልፍ የተባሉ ዞኖችንም መቃኘት ጀምረዋል። NATO infrastructure, practicing a scenario that would challenge Western defenses and test Russia's ability to conduct coordinated multi-aircraft operations. በራሻ ሂደት የኔቶ አባላት ግራ ተጋብተዋል። እንግሊዝ ወታደራዊ አቅሟን እያጠናከረች ትገኛለች። ዩኬ ከኤስቶኒያ ጋር ኃይላቸውን በጋራ ማሰማራት ጀምረዋል። ኤስቶኒያ በራሻ ጉዳይ ሐሳብ ገብቷታል። እንዲህ ብላም ተናግራለች። የስለላ መረጃዎችን እየተለዋወጥን እንገኛለን። ከእንግሊዝ ጋር ስጋታችን የጋራና አጣዳፊም ጭምር ነው። ከአጋሮቻችን ጋር በመሆን ነገሩን እየተከታተል ነው። ሩሲያ የባልቲክ ብቻ ሳይሆን ለሁሉም የኔቶ አባል ሀገራቶች ታላቅ ስጋት ነች። እናም ስጋትም ሆና ትቀጥላለች። የአንዳችን መጠቃት የሁላችን መጠቃት ነው እያለችም ጭምር ነው። Acute threat, then we don't see at the moment changes behind our close proximity. That doesn't mean that we are not monitoring the situation. We are monitoring that closely together with our allies. We share the intelligence information, but let's be clear, Russia was, is, and will stay a threat to all of us, not only to the Baltics, but to all of NATO, because attacking one is attacking all of us. ቤተሰቦቻችን ሶስተኛው የዓለም ጦርነት ሊነሳ ይችላል ወይ? ይህ የአብዛኞቹ ጥያቄ ነው። እናንተስ በዚህ ላይ ምን ሐሳብ አላችሁ? በኮሜንት ሴክሽኑ ላይ አጋሩን።